ሄርሜላና ሜሪ ፊት ለፊት ተፋጠጡ። ሜሪ ጀግናዋ ማለት ነው። እንደው አሁን ባህሪዋ ተስተካከለ መሰለኝ። ድሮ ከገና ሰውን እንዳገኘች በጥፊ ቸምባ ነበር የምታደርገውና አሁን ላይ እንደውም እርጋታ እየታየባት ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሜሪ ሄርሜላን አግኝታ ልክ ልኳን የነገረቻት እና ሜሪ ግን ተሳስተሻል። ያኔ ገና አብርሃም ከሩታ ጋር ሳይፈራረም በፊት ነበር እች ልጅ ልክ ማስገባት የነበረብሽ እና እኔ እኮ አሁን ሄርሜላ እንደ ጻድቅ የሚያደርጋት ነገር እኮ ነው። ተፋትተዋል። የተፋታ ወንድ ነው ምናምን ሲጀመር ሳይፋቱ አይደል እንዲ አንቺ ከላዩ ላይ ስትንጠለጠየ ነበር። ምን ታስመስያለሽ ከዚህ ጋር? በመጀመሪያ ደረጃ እኔ ሩታ አልተሳሳተችም ሳይሆን አሁን ላይ ያደረገችው ለሄርሜላ እንኳን ብታሳያት ምንም አይደለም። ምክንያቱም ነገሩ የተጀመረው በሄርሜላ ስለሆነ ያን ብታየው ችግር አልነበረውም። ኦልሬዲ ያሳየቻት እንጂ አላከችላትም። ግን ለዳኒ ማሳየቷ ይሄ ልክ አልነበረም። ሩታ ከዚህ ላይ በጣም ተሳስታለች ማለት ነው። ከዛ በተረፈ ግን የእሷም ቁስል ማንም አያየው፣ ማንም አይረዳም። የቆሰለው ብቻ ነው ሊያውቅ የሚችለው። እሷ ናት ልትረዳ የምትችለው እና ብዙ ከላዩ ላይ ተደራርበውባታል። በጣም የቤተሰቦቿን ቤት እንኳን ማክበር ትተው ከቤቷ ሄዳ ስጨፍርባት ነበር። ከቤቷ ሄዳ ገና ሳይፋቱ ባልሽን ለእኔ ተይልኝ እኔ ልንከባከበው ስትል የነበረች ሴት ነች። እንዴት ይረሳልና ሰው ወረተኛ ነው። በነገራችን ላይ የሆነ ወረት ግልብጥ ማለት ይወዳሉና ማለት ነው። አሁን ላይ ሩታን ብቸኛ ለማድረግ የማታድርጉት ጥረት የለም ማለት ነው። እና ኢቭን እንኳን እንወዳታለን የምትሉ ሰዎች አረ እናንተ ሰው አትውደዱ ይቅር። መውደድ እንደዚህ ከሆነ መውደድ እንደዚህ ክርብትብት የሚያደርግ ከሆነ አትውደዷት። ከምሬ ነው። ምንም አያስፈልጋትም። እና እንደዚህ አጉል ነገር እንድትሰራ አድርገው ገፋፍተው መልካሟን ልጅ የምሬን ነው እንደዚህ አውሬ እንድትሆን ያደረጓት። እንደውም አውሬ አይደለችም እኮ ይሄን ነገር በማድረጓ ጥፋተኛ ብትሆንም ግን ከደረሰባት አንጻር ነው የሄደችበት መንገድ ደስ ባይልም ከደረሰባት አንጻር ከተበደለችው አንጻር አሁን ተፋትተው እንኳን የራሱን ሕይወት እየኖረ የራሱን ከሄርሜላ ጋር ሲለማመጥ እንደፈለገ ሲላላስ እየዋለ እሷ ግን ወንድ ሲመጣ ከቤት እንዳይመጣ ከቤት ነው ማስወጣሽ፣ የራሴ ቤት ነው ወንድ ማየት አልፈልግም እያለ መንገዷን እየዘጋባት ነበር። ይሄ ለምን አይታያችሁም? እና ሜሪ አርፈሽ ተቀመጭ፣ አታሽቃብጭ፣ ሄርሜላን እንዳትነኪ። እንደውም ከዚህ በኋላ ሄርሜላና አብርሽ አንድ ላይ ነው መሆን ያለባቸው አደለ? አጣምራቸዋቸው ሞታቸዋል እየሆኗ። ታዲያ እንኳን አደለም አብሮ መኖር ለምን ተጣብቀው እድሜ ዘላለማቸውን አይኖሩም? ሲጀመር ሩታ እኮ አሁን ላይ አብርሽን አትፈልገውም። የሚገርማችሁ ነገር አትፈልገውም። በመንገዷ እየመጡ ስለሆነ በውስጥ የሚሏትን ነገር እናንተ ስለማትረዱ ነው። እነሱ አርፎ አይቀመጡም። ሩታ ከዚህ ጋር እውነተኛ ባህሪዋን ስላሳየች፣ ሄርሜላ ደግሞ እዚህ ጋር መታ ስለተልመጠመጠች ውስጥ ላይ እንደዛ ነው እንደምትመስላችሁ። ውስጥ ላይ እኮ እንደሷ አውሬ የለም። አውሬ እና እሷን እንዳትነኪ፣ ሄርሜላን እንዳትነኪ። ሄርሜላ ማነች? ማን ስለሆነች ነው እች ቀማኛ የሰው ባል ቀምታ ለራሴ ላድርግ የምትል ማለት ነው። እና አሁን ከተፋቱ በኋላ እንደመጣች አክት ለማድረግ የምትሞክረው ደግሞ ገና ሩታ ራስ እያለች ፍቹ እንኳን ሳይጀመር ማለት ነው እንፋታ ብላ ሳትጀምር እንኳን ከላዩ ላይ ስትንጠላጠች ስትለጠፍ የነበርሽ ሴት ነሽ አይደል እንዴ? ምንድን ነው አሁን ማስመሰሉ? ለምን አስፈለገ እንዴ? ያየነው ነገር እኮ ነው። እና አንቺ ከዚህ ነገር ላይ ምንም እጅሽ እንደሌለበት ለማስመሰል አትሞክሪ። ይህ ሁሉ ነገር አንቺ ነሽ እንደውም እንዲረዝም እንዲስፋፋም ያደረግሽው እና ሩታን በዚህን ያክል እንድትቀየር ያደረጋችኋት አንቺ ከመጣሽ በኋላ ነው። ጄሌዎችሽ በምንም ቀይሪያቸው። ይሄ ማን ነበረ አቤልና ብሩክ የሚባሉ በምንም ቀይሪያቸው ወደ አንቺ ተቀይረው የአንቺ ጄሌዎች በሚያደርጉት ነገር ነው። ሄርሜላን እንዳትናገሪ ለምትሉ 100 ጊዜ ብትናገራት እንደውም እዛ ላይ እርግጥ አድርጋ ብጥላት ራሱን ደስ ይለኛል። የምሬን ነው። ምክንያቱም ስለሚያስፈልጋት። ማን ስለሆነች ነው እሷ ማትነገረው? የሰውን ትዳር ከላይ እስከታች ያመሰቃቀለች ሴት ደግሞ ሰው ለነገሩ የፊቱን ነው። በቃ የተደረገውን ነገር ይረሳልና ለዛ ነው የሩታን ነገርም የረሳችሁት። እና አሁን በሩታ ላይ ማንም ቢነሳ ማንም ያደረገችውን ስራ ነው ባልደግፈው፣ ማንም ቢነሳ ማንም ግን ፈጣሪ ብቻ አይጠላት። ሰው ዞሮ ይጥላል ያነሳል፣ ግን የማይጥለው ፈጣሪ ብቻ ነው። እስከ ስህተታችንም እንኳን እንድንማር እንጂ ተሳስታችኋል ብሎ አይጥለንም። ሰው ግን ወረተኛ ነው። በቃ ይከረባበታል። እና አሁን አብርሽ ትላላችሁ። ነገር ሄርሜላ የሆነ ነገር ብታረግ ማለት ነው ግልብጥ ብላችሁ ደግሞ ሩታ እኮ እንደዚህ ነበረች ትላላችሁ። እና መውደድ እንደዚህ ከሆነስ በአፍንጫ። እና ሜሪ አሁን መተሻል። ከሩታ ጎን መሆን አለብሽ። ሄርሜላን ብቻ አይደለም እያንዳንዳቸውን ወንዶችም ማለት ነው እየዞርሽ በጥፊ እያጋጨሽ ብጣያቸው ራሱ ምክንያቱም ይገባቸዋል። በተለይ አቤልና ብሩክ የሚባሉት አንድ ላይ አግኝተሽ እንደዚህ ፊታቸውን ብታጋጫቸው ለሁለት ማለት ነው
ማለት ይሄ ጥፊ ራሱ ያንሳቸዋል። ለእነዚህ ወንዶች ጥፊ ያንሳቸዋል ማለት። በትናንትናው ዕለት እኔ ምን አደረግኩሽ? እኔ ምን በድዬሽ ነው ያለ አብርሃም ከአንተ በላይ ይበደላታል እንዴ? ከሴት ጋር ሸሸ እያልክ አይደል እንዴ አንተ መከራዋን ስታሳያት የነበረው ስታስለቅሳት የነበረው? ጥላት እንኳን ቻይና እስከ መሄድ ድረስ እርጉዝ ሁና ጥላት ቻይና እስከ መሄድ ድረስ ደርሰዋል። አሁን ልጁ ከተወለደ በኋላ ልጄ 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 የምትለው ነገር የማስመሰል ነው የሚመስልብህ አብርሃም። እና አሁን ቪዲዮ ስለተያዘበት ሩታችን ስተት ስለሰራች ብቻ አብርሽ እኮ የዋህ ነው፣ አብርሽ እኮ የዋህ ነው። የዋህነቱን ማን ካደ? ሲጀመር የዋህነቱን እኮ የካደ ሰው የለም። አብርሽ የዋህ እንደሆነ እናውቃለን። የእሱ የዋህነት ግን ሩታን ሲያዋርዳት ሩታን ሲጎዳት እንጂ ሲጠቅማት አላየ ነው። አብርሽም ሄርሜላም የትኛው ጻድቆች ናቸው? እነሱ እንደፈለጉ ኩሪፍቱ ላይ የት ሀገር ነው ደግሞ እዛ ውሃ ሲንቦጫረቁ ሲሉ እሷ ሴት አይደለችም? አይሰማትም? እንደ ሚስት እኮ የሚሰማት ነገር አለ። እንደ ሚስት ክብር ትፈልጋለች። ገባችሁ አይደለም? እሷን አስቀምጦ ከሌላ ሴት ጋር